ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። እንደገና ተመልሰናል። ባለፈው ደርስ አላህ ሱብሓነሁ ወተዓላ የሰው ልጆች ታሪካቸውን ወደ ኋላ መለስ ብለው እንዲዳስሱና ለምን እንደመጡ እንዲያስታውሱ በመጠየቅ ላይ ነበር ያቆምነው። ከዛው እንነሳለን። ናኑ ኸለቅናሁም ሰዎችን ካልነበሩ የፈጠርና ያስገኘናቸው እኛ ነን። ወሸድና አስረሁም የአካል ክፍሎቻቸውን በጅማት ያዋቀርና ያስተሳሰርንም እኛ ነን። ወኢዛ ሽእና በደልና በፈለግን ጊዜ ደግሞ እንቀይራለን። አምሳለሁም የነሱን አካላቶች ተብዲለን መቀየርን እንቀይራለን የሚለው ሁለት አይነት ትርጉም ይኖረዋል። አንደኛው ቀደም ሲል የተጠቀሰው እነሱን አጥፍተን ሌላ ትውልድን ተካባቸዋለን የሚለው ሲሆን፣ ሁለተኛ ኢዛ ሽእና በደልና አምሳለሁም ተብዲላ ማለት እነሱ ሙተው በምድረ ከርስ በስብሰው ከቆዩ በኋላ ያን ብስባሽ አጥንታቸውን እንደገና መልሰን የምናድስና የምንመልስበት ጊዜ ይመጣል። ያኔ እንፋረዳቸዋለን ለማለትም ተተርጉሟል ማለት ነው። ኢነ ሃዚህ ተዝኪራ፣ ይህች አሁን የተነገረችው እንደ ቀላል ነገር አትገምቷት፣ ትልቅ ተግሳጥ ናት፣ ትልቅ ምክር ናት ማለት ነው። እንግዲህ አንተ ትናንትና ያመጣው እኔ ነኝ፣ ነገም ደግሞ ቀጠሮ ሲደርስ የምወስድህ እኔ ነኝ፣ ከዛም በኋላ የምመልስህና የምጠይቅህ እኔ ነኝ የሚለው አነጋገር ቀላል አይደለም እና ልብ ላለው ሰው በጣም ሊገባውን ሊረዳው የሚገባ ትልቅ ምክር ነው ማለት ነው። ምክንያቱም አላህ Subhanahu Wa Ta'ala አላ ኩሊ ሸይን ቀዲር ነው። መጀመሪያ ካልነበርክ ያስገኘህን ተተገኘ በኋላ አፍርሶ እንደገና ማደስ እንደማያቅተው የታወቀ ጉዳይ ነውና ልብ ያለው ልብ ይበል። ይሄ ትልቅ ጠቃሚ የሆነ ተግሳጥና ምክር ነው ማለት ነው። በመሆኑም ፈመን ሻአ አተኸዘ ኢላ ረቢሂ ሰቢላ፣ የፈለገ ሰው ወደ ጌታው የሚያቃርበውን መንገድ ይከተል ይላል ማለት ነው። እና መግረጭረጭና እንትን ማለቱ አያዋጣምና አቅምህን አውቀህ ይልቁንስ ወደ ፈጠረህ ጌታ ብትመለስና ወደሱ የሚያገናኝህን መስመር ብትከተል ኢስላምን የተሻለ ነው። እኔ የምመክርህን የምትሰማ ከሆነ ከጌታ መሸሽ ሳይሆን የሚያድነው ወደ ጌታ መመለሱ ነው ማለቱ ነው። ተጌታ የሸሸ አያመልጥም፣ ወደ ጌታ የሸሸ ግን ይድናል ማለት ነው። ምክንያቱም አቅምህን አውቀህ ወደ ጌታ ከተመለስክ ወንጀለኛ ብትሆንም እንኳ ጌታ አይጨክንብህም ማለት ነው። ግን ከጌታን አመልጣለሁኝ ብሎ የሚሞክር ሰው ካለ ይሄ የፈለገው ቦታ ሰማይ ብትወጣ መሬት ብትገባ ሁሉም የሱ ግዛት ነውና ከሱ የሚያመልጥ ነገር የለም ማለት ነው። ወማ ተሻኡነ ኢላ አን የሻእ አላህ፣ እናንተ ደግሞ አንድ ነገር ለማድረግም ሆነ ለመተው አትሹም አላህ ካልሻ በስተቀር። እና ፈመን ሻአ አተኸዘ ኢላ ረቢ ሰቢላ በሚልበት ጊዜ ለመዳን የፈለገ ሰው ወደ ጌታው የሚያደርሰውን መንገድ ይከተል፣ የእስላምን ጎዳና ይከተል ሲል እና አቡጀል የፈለገ ሰው ወደ ጌታው ይመለስ ብሏልና እኛ ግን አልፈለግንም አሉ። ድርቅናቸው ብዛት እኛ አልፈለግንም፣ ምርጫ ሰጥቶናል። የፈለገ ወደ ጌታው ይመለስ ብሏል፣ ያልፈለገ ይተው ማለት ነው። ስለዚህ እኛ መተውን መርጠናል አሉ። ያም በሚሉ ጊዜ ወማ ተሻኡነ ኢላ አን የሻእ አላህ፣ አይምሰልህ አንተ ይህን የመወሰን መብትና እድሉም የለህም። እናንተ አንድን ነገር አትሹም አላህ ቢሻው እንጂ። መጀመሪያ አላህ ሂዳያ ስላልሻላችሁ ነው እንጂ ቢሻማ ኑሮ ከጌታ የሚያቅት ነገር አልነበረም። እና የእናንተ መሽአ ከአላህ መሽአ ስር ነው ማለት ነው። ፍጡር አንድ ነገር የማድረግ የመምረጥ የመፈለግ አቅም አለው። እርግጥ ግን ይህ አቅም የሚኖረው ጌታ ተፈቀደለት ነው ማለት ነው። በጌታ ፍቃድ ስር ነህ እንጂ ሙሉ ነጽነት የለህም። አንተ የፈለግከውን ነገር ልትሰራ አትችልም ጌታ እስካልሻ ድረስ ማለት ነው። ኢነላህ ካነ ዓሊመን ሐኪማ፣ አላህ Subhanahu Wa Ta'ala በፍጥረታቶቹ አንጻር ሁሉ ነገር አዋቂ ነው። እንደገና ደግሞ በአሰራሩ ስተት የማይከተለው ፍጹም ጥበበኛ የሆነ ጌታ ነውና ሂዳያ ለሚገባውም ሂዳያውን ይሰጣል፣ ለማይገባውም ይነፍገዋል። ለምን ውስጥ ድብቅ ምስጥርህን ያቃልና ማለት ነው። ቅንነት ያለውን ሰው ደግነት ያለው ሰው ሁል ጊዜ አላህ ያቃልና ቅንነቱን ኸይር እድል ይሰጠዋል ማለት ነው። ጠማማና ልግመኛ የሆነውን ሰው ደግሞ ውስጥህን ስለሚያቅ አንተን ለመልካም እድል አያጭህም፣ ለውድቀትና ለውርደት ነው የሚዳርግህ ማለት ነው። ይድኽሉ መን የሻኡ ፊ ረሕመቲሂ፣ ከባሮቹ መካከል እሱ የመረጠውን በርህራሄው ውስጥ ያስገባዋል። ጌታው ሊምረው የፈለገውን ሰው ሲምር ያስተምር እንደሚባለው መልካም አቅጣጫን ይመራዋል፣ ቅን አመለካከት ይሰጠዋል ማለት ነው።
የፈረደበትን ደግሞ ልቡ ያወቀ ጥሜትን እንዲመርጥ ያደርገዋል ማለት ነው። والظالمين اعد لهم عذابا اليما ለማንኛውም ግፈኞች በደለኞች የሆኑትን ሰዎች አላህ Subhanahu Wa Ta'ala በዛ በግፋቸውና በበደላቸው ሳቢያ ስለተቀየማቸው እጅግ አሳማሚና አንገብጋቢ የሆነ ቅጣት ነው የለገሰላቸው ይላል። ዛሊም የራሱ ጥላት ነው። ሰውን የሚዘልም እሱም ደግሞ በተሳሳተ መንገድ የሚሄድ ከሆነ ለራሱ ያላዘነ ለማንም ሊያዝን አይችልም። ስለዚህ ዛሊም የሆነ ሰው ካፊር ዛሊም ነው። ወልካፊሩን هم الظالمون እንዳለው ሙሽሪክም ዛሊም ነው፣ ሙናፊቅም ዛሊም ነው። እነዚህ ሰዎች እንግዲህ ጌታ የላከላቸውን መልእክት ተቀብለው ነብዩን ተከትለው ወደሚድኑበት አቅጣጫ መሄድ ሲገባቸው በራሳቸው እድል ላይ ለግመው ዙልምን የመረጡ በመሆናቸው አላህ በጥብቅ ተቆጥቶባቸዋልና ለነሱ እጅግ አስከፊ የሆነ ቅጣት ደግሶላቸዋል። ቀጠሯቸውን ይጠብቁ ይላል ማለት ነው። እና አላህ Subhanahu Wa Ta'ala ከዙልም ያርቀንና ያው ሁላችንም ራሳችንን እየጠየቅ ብዙ ሰዎች ሳያውቁ ነው ዙልም ውስጥ የሚዘፈቁት። ሸር እየሰሩ ኸይር እየሰራን የሚመስላቸው ሰዎች አሉ። ስለዚህ ሁል ጊዜ በአላህ ሚዛን ራስን መመዘንና መገምገም ይኖርብናል ማለት ነው። ሰዎች በግል አስተሳሰባቸው እኔ ጥሩ አቅጣጫ ነው ያዝኩት ብለው ሌሎችን በስተት ላይ ፈርጀው የሚጓዙ ሰዎች ማለት ናቸው። ግን ይሄንን እውነተኛና ሰተተኛ የሚሉትን አፈራረጅ በማን ሚዛን ነው የለኩት? በራስ ዝንባሌ ከሆነ ማንም ሰው በራሱ በኩል ያው ጥሩ ነው ብሎ ያመነበትን ነው ይዞ የሚጓዘው ወትሮም ቢሆን ካፊርም ቢሆን ሙናፊቅም ቢሆን። ግን ሙእሚን ኸይርና ሸርን የሚመዝነው በአላህ መለኪያ ነው። ቁርአን ኸይር ነው ያለውን ነገር ከሆነ ነብዩ አለይሂ ሰላቱ ወሰላም ጠቃሚ ነው ያሉትን ነገር ከሆነ የምትከተለው በእርግጠኝነት ያ ያዋጣሃል ማለት ነው። በራስ ፍላጎትና ዝንባሌ ከሆነ ግን እነ ነፍሰ ለአማረቱን ቢሱ ነፍስያ ወትሮውንስ በመጥፎ ነው የምትኮለኩልህ እንጂ ኸይር ታዛለች። ስለዚህ ሚዛናችን የራሳችን ዝንባሌ ሀወን ነፍስ ወይም ሸይጣን ሳይሆን ያ አላህ መመሪያ መሆኑን ማረጋገጥ እንዳለብን ነው የሚያሳየን ማለት ነው። ሱረቱል ሙርሰላት መክያ አልሙርሰላት በመባል የምትታወቀው መካ የወረደች ሱራ ስትሆን እሷ ያው በነብዩና አለይሂ ሰላቱ ወሰላም በቂያማ ቀን እንዲሁም በአጠቃላይ በሰው ልጆች የእምነትና ክህደት ዙሪያ ነው የምታጠነጥነው ማለት ነው። መጀመሪያ ሙሽሪኩል አረብ ቂያማ ቀን የሚባል ነገር የለም ብለው ያምኑ ስለነበረ በመግቢያው የምታሰምረው በዚህ ጉዳይ ነው፣ በዚህ ነጥብ ላይ ነው። ቂያማ ቀን ሰዎች የፈለገውን ያህል ቢጠራጠሩም ቢከራከሩም እሱ ያለቀለት መሆኑን በቃለ መሐላ ደራርቦ ያረጋግጥልናል ማለት ነው። ወልሙርሰላት ዑርፋ ወኡቅሲሙ ቢሪያህ ልሙርሰላት ዑርፋ እንደማለት ነው። ዋዊቱ ዋወል ቀሰም ትባላለች። ቀሰሙ መህዙፍ ነው ታውቋልና ማለት ነው። ወኡቅሲሙ የሚል ቃል አለ በውስጡ። ግን ቃሉን ለማሳጠር ሲባል አረቦች ብዙ ጊዜ ቃለ መሐላን በዋው ብቻ ተክተው ይተውታል ቃልን ለማሳጠር ማለት ነው። በእነሱ ባህልና በቋንቋቸው ስለመጣ ያንኑ ስርዓት ተከትሎ ነው የሚሄደው። ስለዚህ ወልሙርሰላት የሚለው ቃል ላይ ወኡቅሲሙ ቢልሙርሰላት ዑርፋ እንደማለት ኡቅሲሙ የሚለው ቃል ይወድቅና ዋው ይተካዋል ማለት ነው። ዋዊቱ መምጣቷ ያንን አረፍተ ነገር ለመጠቆም ነው። እና እንደ ፈረስ ጋማ ተከታትሎ እየከነፈ በሚመጣው ወጀቦ ንፋስ እምልላችኋለሁ ይላል ማለት ነው። ንፋስ ነው። ሙርሰላት ማለት አርያሁል ሙርሰላት እንደገና አርያህ የሚለው ወድቆ ሲፈቱ ነው የመጣው ማለት ነው። ወኡቅሲሙ ቢሪያሂል ሙርሰላቲ ዑርፋ እንደማለት ይሆናል ማለት ነው። እምልላችኋለሁ በምን? በንፋስ በንፋሶች እምላለሁኝ ይላል። ንፋስ የአላህ ተአምር ነው፣ የማይታይ ነገር ነው፣ ግን ትልቅ ግዙፍ የሆነ ኃይል ያለው ነገር ነው ማለት ነው። አይታችሁ ከሆነ ሰሞኑን አሜሪካ እንዴት አድርጎ እንደሚያብጠለጥላል እና ያለውን የዛፉን ግንቡን ባህሩን እንዳለ ሰማይ አንስቶ ከተማ ላይ እየጨመረ ነው ያለው የአላህ ኃይል ማለት ነው። ስለዚህ በዚህ ንፋስ እምላለሁ። ይሄ ንፋስ እንግዲህ ራሱ የሚጨበጥ የሚታይ ነገር አይደለም፣ ድምፁ ብቻ ነው የሚሰማው። ግን ኃይል አለው የተባለ መሬት ላይ የተቸከለ ነገር ሁሉ በቀላሉ መጠራረግ የሚችል ነገር ነው ማለት ነው።
ይህ እንግዲህ ፍጡር ነው አላህ ነው Subhanahu Wa Ta'ala በዚህ መልክ የሚሰልጠው በፈለገው ሀገር ላይ ማለት ነው በዚህ ንፋስ እምልላችኋለሁ የኃይል የመገለጫና ለናንተ ማስጠንቀቂያ ነውና ይላል ማለት ነው ዑርፍ ማለት የፈረስ ጋማ ነው አስሉ በመሰረቱ ግን አሁን ንፋሱ እንደዚህ በመደዳው ተከታትሎ በሚመጣ ጊዜ በኃይል ልክ የፈረስ ጋማ ይመስላል ውጤቱ ማለት ነው በፊቱ ላይ ያለውን ነገር ውሃም ሆነ አዝሪትም ሆነ ዛፍም ሆነ ቤትም ሆነ ያገኘውን ነገር ዝም ብሎ እየጠረገ ነው የሚሄደው ማለት ነው ባንዲ ተባብሮ ጉልበቱ አይበታተንም ማለት ነው ስለዚህ በዚህ አይነቱ ንፋስ እምልላችኋለሁ ይላል ፈልዓሲፋት አስፋ መቅሰፍን የሚቀስፉ የሆነ ኃይለኛው ንፋስ በፊቱ የተገኘውን ቋሚ ነገር ሁሉ መቅሰፍ ነው መገንደስ ነው መፈረካከስ ነው ስራው ማለት ነው በእንዲህ አይነቱ የንፋስ ኃይል እምልላችኋለሁ ይላል ማለት ነው ንፋስ እንግዲህ ያው ደረጃ አለው በአሁኑም ጊዜ ያው ራሳቸው ዓሲፋ የሚባል አለ አዕሳር የሚባል አለ የተለያየ ደረጃ አለው እነዛ ደረጃዎችንም እየጠቀሰ ነው አላህ መጀመሪያ ወሪያህል ሙርሰላት ዑርፋ አለ ፈልዓሲፋት እንደገና አደገ ደረጃው ማለት ነው ዓሲፋ በሚሆንበት ጊዜ እፊቱ ምንም ነገር ሊቆም የማይችልበት ደረጃ እሳትም ይቀላቀላል እንደገና ውሃና እሳትን አቀናጅቶ የሚወስድ ነገር ይሆናል ማለት ነው በዚህ አይነት እንግዲህ ንፋስ ምንድን ከየት ነው የመጣው ማን ነው ያመጣው ብለህ ብትጠይቅ ማን ልትል ትችላለህ በሌላ ጊዜ ለምን አልነበረም አሁን ለምን መጣ አሁን ተዝ በኋላ ስለምን ወዴት ሄደ ብትልም ታቀው ነገር የለም አላህ ነው የረበል ዓለሚን በፈለገ ጊዜ በፈለገ መጠን ያመጣዋል ሲፈልግ ደግሞ ይመልሰዋል ለምን ማስጠንቀቂያ ነው ማለት ነው ኢሻራ ነው የሚያሳይ ከፈለጋችሁ እኮ እንደዚህ ማድረግ ይችላልሁኝ አለሁኝ እኮ ብሎ እያሳየ ነው ቀይ መብራት ማለት ነው እና በዚህ የምላልሁኝ ይላል ማለት ነው ወናሽራቲ ነሽራ እንደገና በወል መላእክቲና ሽራቲ ነሽራ በመላእክቶች እምላለሁኝ በአገልጋይ ባለሟሎቹ ማለት ነው እነዚህ መላእክቶች ነሽር መበተንን የሚበትኑ የሆኑ ማለት ዝናብን የሚያከፋፍሉ የሆኑ ማለት ነው ዝናብ እንግዲህ የሚዘንበው በመላእክቶች አስተናጋጅነት ነው ስራፌን የሚካኤል የሚባለው መላእክት ዋናው አለቃቸው ነው በሱ ስር ብዙ መላእክቶች አሉ በየክፍለ ዓለሙ በዳመና እየጫኑ ዝናብን የሚያከፋፍሉና የሚያሰራጩ በሆኑት መላእክቶች እምላለሁኝ ይላል እነሱን አናያቸውም ግን ውጤቱን እናያለን ዝናቡ ሲንጀቀጀቅ ማለት ነው ፈልፋሪቃት ፈርቃ እንደገና ደግሞ እውነትን ከውሸት የሚነጥሉና የሚያበጥሩ በሆኑትም የመለክቶች እምላለሁኝ ይላል ወህይ ማለት ነው አላህ Subhanahu Wa Ta'ala ኪታብን በሚያወርድ ጊዜ የሚያወርዳቸው የወህይ ቃላቶች ወይ አንቀጾች ሐቅና ባጢልን እያብጠለጠሩ ነው የሚያሳዩት ማለት ነው ይሄ ኩፍር ነው ይሄ ኢማን ነው ይሄ ኸይር ነው ይሄ ሸር ነው ይሄ ሱና ነው ይሄ ቢድዓ ነው እያለ አላህ ያወረደው ሸሪዓ ሁሉን ነገር ያብራራል ማለት ነው በነዛ መልእክቶች እምላለሁኝ ይላል ማለት ነው ፈልሙልቂያቲ ዚክራ ተግሳጥን በሚያወርዱ የአውራጆችም እምላለሁኝ ይላል እና ተግሳጥ ማለት ዒዛ ወዕድና ወዒድ ማለት ነው አንድ ሰው እንግዲህ እንደዚህ ታጠፋህ እንደ አይነት ቅጣት ይጠብቅሃል በዱንያም ልትጠፋ ትችላለህ ለአደጋ ትጋለጣለህ በአኺራም ለጀሃነም ትዳረጋለህ የሚለውን ተግሳጥ የሚያወርዱ የሆኑ አያቶች ማለት ነው እንደገና የኸይር ከሰራህና ካመንክ ደግሞ ጌታ ይወድሃል ትጸድቃለህ የዘላለም ጀነትን ተወርሳለህ የሚሉትን አንቀጾች የሚያወርዱ በሆኑት መላእክቶችና ባለሟሎች እምላለሁኝ ይላል በዚህ መልኩ አላህ Subhanahu Wa Ta'ala የማግበቢያና የማስጠንቀቂያ መልእክቶችን በመላእክቶች የሚልከው ለምንድን ነው ዑድረን አው ኑድራ ሰዎች መልእክት እስካልደረሳቸው ድረስ አላዋቂዎች ናቸው አላዋቂዎች ከሆኑ ኸይርና ሸርን መለየት አይችሉም ስለዚህ ኸይርና ሸርን ካለዩ ዝም ብለው በዘፈቀር ነው እንደ ከብት የሚጓዙት ማለት ነው ግን ሪሳላ በሚመጣ ነብይ በሚላክበትና ኪታብ በሚወርድበት ጊዜ ኸይርና ሸሩን አብራርተው ሲናገሩ እነዛ መልእክተኞች እነዚህ ዕውቀት ያላቸው ሰዎች ዕውቀትን ይገበያሉ ማለት ነው እስከዛሬ አላውቅም ምክንያቱ ነበር ለካ እንደዚህ ነው እንደ እያለ ያወቀ ኸይሩን ነገር ይርቃል ሸሩን ነገር ደግሞ ይሰራዋል ማለት ነው የዛ ጊዜ አላህ Subhanahu Wa Ta'ala ይሄን ሰው እንግዲህ በማወቁና እምነትን በመቀበሉ ይታረቀዋል ለመልካም እድል ያጨዋል ማለት ነው
እምቢ ካለ ደግሞ ያዋቂ አጥፊ ይሆናል። ያዋቂ አጥፊ ስለሆነ ምክንያት አይኖረውም። እስከዛሬ አላውቅም የሚል ምክንያት ነበረው። አሁን ግን ካወቀ በኋላ ዑዝሩ ያልቅበታል ማለት ነው። ምክንያት አልባ ይሆናል። እስከዛሬ የምታጠፋው የምታከፋው ስላላወቅ ነበረ። አሁንስ ምን ምክንያት አለ ሲባል መልስ የለውም ማለት ነው። ስለዚህ ወህይ ሲመጣ ወይም መልእክት ሲደርሰው አንድ ሰው ተተቀበለው የተጠቀመበት ማለት ነው። ካልተቀበለው ግን ሁጃ ቆመበት፣ ዑዝሩ አለቀበት ማለት ነው። ምክንያት አልባ ሆነ እና አንድ ሰው ኩፍር እንደሚጎዳ አያውቅም፣ ኢማን እንደሚጠቅም አያውቅም ነበር። ነብይ መጥቶ ኪታብ ወርዶ የካፊር የሆነ ሰው የአላህ ጥላት ነው፣ ለጀሃነም የተመደበ ነው፣ ሙእሚን የሆነ ሰው ደግሞ የአላህ ወዳጅ ነው፣ ለጀነት የታጨ ነው ማለትን ከሰማ በኋላ ኩፍርን የሚመርጥ ሰው የመጣው ይምጣ ግደለም እንደማለት ይሆናል ማለት ነው። የዛ ጊዜ ሰውዬ ዑዝርን ያጣል፣ ምክንያቱን ያጣል፣ በቀጥታ ያው ለቅጣቱ ይጋለጣል ማለት ነው። አሁን ዑዝራ ማስጠንቀቂያ ይሆናል ማለት ነው። ቀና አመለካከት ላላቸው መልእክቱ ሲደርሳቸው ያን ነገር ይጠነቀቁበትና ይስፈራራሉ፣ ወደ መልካም አቅጣጫ ይመጣሉ። ተራቃዎቹና ትቢተኞቹ ደግሞ እያዩና እያወቁ ምንቢ በማለታቸው በራሳቸው ላይ ሁጃ እንዲያጡ ያደርጋቸዋል ማለት ነው። በዚህ መልክ መልእክት ለሚያሰራጩት መላእክቶች በእነሱ እየማልኩኝ እነግራቸዋለሁ። ምንድነው የሚነግረውና የሚያረጋግጠው? ኢነማ ቱዓዱነ ሚነል በዕሲ ወልጀዛኢ ወልጀነቲ ወናሪ ወተዋቢ ወልዕቃብ እና ወደፊት የሚጠብቃችሁ ተሞት በኋላ መነሳት፣ በሰሩት ስራ መጠየቅና መመንዳት፣ ከዛም እንደ ውጤቱ ለጀሃነም ወይም ለጀነት መብቃት የሚባለው ነገር ያለቀለት ጉዳይ ነው ስል ነው የምምልላችሁ ይላል ማለት ነው። ይሄ ነገር አይመጣም ብላችሁ የምትጠራጠሩ ካላችሁ ተሳስታችኋል። ሂሳባችሁን እንደገና ሙራጃ አድርጉ። በእኔ ዘንድ ግን በእነዚህ ሁሉ በንፋስ ኃይሎች፣ በመላእኮች፣ በነቢያት፣ በአያቶች ምሌ የማረጋግጥላችሁ ጌታ ተሞታችሁ በኋላ እንደገና ተነስታችሁ በስራችሁ ትጠየቃላችሁና ትመነዳላችሁ የሚለው ነገር አንድ ቀን ቀጠረው ሲደርስ በላያችሁ ላይ የሚከሰትና የሚፈጋ መሆኑን ነው የማረጋግጥላችሁ። ለዋቂዕ ማለት አንድ ከባድ ነገር ተላይ ተገንብሮ በላይ ላይ የሚወርድብህ ነገር ዋቂዕ ይባላል ማለት ነው። ቂያማ ቀንም እንደዛ ነው። ቀጠሮ ያለ መድረስ ጉዳይ እንጂ ቀጠሮ ከደረሰ ማንም አስተባባይ በየትኛውም ዓለም ብትኖር በላይ ላይ ይመጣባል። መሬት ሰማይ ምስቅልቅሉ ይወጣና ባይንህ ራሱ ታየዋለህ፣ በወሬ ሳይሆን ማለት ነው። ፊትህ የሚፈጋ ነገር ነው። ይሄ ነገር ያ ቀጠሮ ሲደርስ በሁላችሁም እያያችሁ በትዝብታችሁ የፊታችሁ ላይ የሚፈጋና የሚረጋገጥ መሆኑን አረጋግጥላችኋለሁ ይላል ማለት ነው። እና በዛ ይሄ ቀን በሚደርስበት ጊዜ የሚታዩ ልዩ ምልክቶች ምን አሉ የምትለይ ከሆነ ልጠቁምህ ይችላለሁ ይላል። ፈኢዘ ንጁሙ ጡሚሰት፣ ያ አሳረኛ ቀን በሚደርስና ሊከሰት በሚቃረብበት ጊዜ በዓለም ዙሪያ ያሉ ነገሮች የተነበሩበት ሁኔታ ይለዋወጣሉ ማለት ነው። ለምሳሌ ከዋክብቶች በሰላም ጊዜ ሌሊት በምትወጣ ጊዜ ሰማይ በንጹህ ሰማይ ስታየው ዳር እስተ ዳር እልቆ መሳፍርት የሌላቸው መላይን ከዋክብቶች ልክ እንደ ጤፍ ሰፍረው ይታያሉ በሰማዩ ዙሪያ ማለት ነው። እነዚህ ከዋክብቶች በቀጥታ ይረግፋሉ ቂያማ በሚደርስ ጊዜ እና አንጁሙ አመነቱ ዱንያ አሉ ረሱል አለይሂ ሰላቱ ወሰላም። ከዋክብት እስካለ ድረስ ቂያማ አይደርስም ይላል። ከዋክብት ከጠፋ ከሰማይ ላይ ቀጥታ ቂያማ መድረሱን ነው የሚያሳየው ማለት ነው። ለምን? ልዩ ምልክት አድርጓቸዋል። መብራት ከጠፋ አደጋ ነው የሚመጣው ማለት ነው። ስለዚህ ኢዘንጁሙ ጡሚሰት መጀመሪያ ቂያማ ለመድረሱ ከሚጠቁሙና ከሚያረጋግጡት ነገሮች አንዱን ከፈለጋችሁ በሰማይ ላይ ያሉ ከዋክብቶች የብርሃን ምንጭ የነበሩ ነገሮች ሁሉ በሙሉ ይከስማሉ ይላል። ፀሐይ ጨረቃም ጭምር። ፀሐይ ጨረቃም የመለስተኛም ከፍተኛ የሚባለው የከዋክብት ዘሩ በሙሉ ይጠፋል እና ይረግፍና ባዶ ይቀራል ሰማይ መጀመሪያ ማለት ነው። ይሄ እንግዲህ ቂያማ የመድረሱ ዋና ወሳኝ ምልክት ነው ማለት ነው። ወኢዘ ሰማኡ ፉርጀት፣ ከዛ በኋላ ሰማይ ራሱ ይገማመሳል፣ ይቆራረሳል፣ ይገነጣጠላል፣ ይከሳከሳል ማለት ነው። ይሄ እንግዲህ ወደፊት የሚመጣና የሚከሰት ነገር ነው። ከዛ ወኢዘል ጅባሉ ኑሲፈት፣
በዚህ በመድራችሁ ዙሪያ ያሉ ጋራ ተራራዎች ደግሞ ልቆ መሳፍርት የሌላቸው ታላላቅ ጋራ ተራራዎች አሉ በመድራችን ላይ እንደዚህ ጋራዎች ሁሉ እስበርሳቸው ይከሳከሳሉ ይላል መጀመሪያ ከያሉበት ይነቃቀላሉ ጋራ እንግዲህ አንድ ጋራ ለመንቀል አይቻልም በሰው ኃይል ግን የዛ ጊዜ በአላህ ኃይል ተነሱ በሚላቸው ጊዜ መሬት እየለቀቁ እንደ ኳስ ይነጥራሉ ባየር ላይ ማን ነው ጋራዎቹ በሚነጥሩ በሚንቀሳቀሱ ጊዜ እስበርሳቸው ይጋጫሉ ይፋጫሉ ይከሳከሳሉ መጀመሪያ ይገማመሳል ከዛ ይከሳከሳል ከዛ ይቦናል ማለት ነው እንደ ጭስ እንደ ቡናኙ የት እንዳረፈም ይጠፋል ተነጭራሹ ማለት ነው እና ወይሰአሉነከ አኒል ጅባል ፈቁል ينسفها ربي نسفا ይላል ማለት ነው ጋራንም ያህል ነገር ብዙ ጊዜ ጋራዎች ቆጢ ድንጋይ ነው የሚከማችባቸው ይሄ ቆጢ ድንጋይ አንድ የተወሰነ እንኳን ለመቦርቦር አትችልም ግን የዛ ጊዜ የቂያማ ቀን ነውጥ ሲነካው ሁሉም ያመድ ክምር ይመስላል ጠንካራ መሆኑ ይቀርና ያ ሁሉ ቆጢ ድንጋይ ጥቁር ድንጋይ የነበረው ሁሉ ተከሳክሶ ልክ ሀባ መንሱራ ባየር ላይ የተረጨ ጭስ መስሎ ቁጭላል ማለት ነው ይሄ ምንድነው የቂያማ ቀን ምን ያህል ከባድ መሆኑን ነው የሚያሳየው ማለት ነው ወኢዘ الرسل اقتت ከዛ በኋላ ያው እንግዲህ ምድርና ሰማይ ውጥንቅጣቸው ወጣ ማለት ነው ምን ይቀራል ከዛ በኋላ መለክተኞች በዚህ ምድር ላይ መተው በየተራቸው የጌታቸውን መልእክት አድርሰው ነበር እና በሚያደርሱ ጊዜ የተቀበለ ተቀብሏል ያስተባበለ አስተባብሏል የዛ ጊዜ እነዚህን መልእክተኞች ያደረሷችሁን መልእክት በመቀበላችሁና ባለመቀበላችሁ ያዘገባችሁትን ሪፖርት ዛሬ ታቀርባላችሁ ነብዮች ልዩ ቀጠሮ ይያዝላችኋል ተከሳሽ ደንበኞቻችሁን ለመክሰስ ተዘጋጁ ተብሎ ቀጠሮ ይሰጣቸዋል ማለት ነው ያንዳንዱ ኡመት እንግዲህ የተላከለት ነብይ ይቀርባል ማለት ነው ልክ እንደ ጠበቃ ሪፖርቱን ያቀርብብሃል ማለት ነው እኔ ጌታዬ በገሌ ክፍለ ዘመን በገሌ ሀገር በዚህ አህጉር ለእንዲህ አይነት ህዝብ ልከኝ ነበር እነዚህ ህዝቦች ከነሱ ይሄን ያህሉ ነገሌ የተባሉት ተቀብለውኛል ተከትለውኛል እነሱን ለጀነት አብቃ እና ሌሎቹ አስተባብለውኛል ተቃውመውኛል ብዙ ችግር ፈጥረውብኛል ፍርድህን ስጣቸው ብሎ ጌታ ፊት ይከሳል ማለት ነው እና ወኢዘ الرسل اقتت ማለት እነዚህ መልእክተኞች ልዩ ጊዜ ይሰጣቸዋል ማለት ነው ምክንያቱም የአላህ ደንበኞች ባለሟሎች በመሆናቸው ቂያማ የሚመጣው ራሱ የነሱን ጉዳይ ለማስፈጸም ስለሆነ ለነብዮች መጀመሪያ ቀጠሮ ይሰጣቸዋል የመጀመሪያ ፋይል የነብዮች ፋይል ነው የሚሆነው ማለት ነው እና ነብዮች እንዲያንዳቸው ኡመታቸውን ከተፋረዱ በኋላ ከዛ በኋላ ነው ሌሎች ሁቁቆች በተናጠል የሚመጡት ማለት ነው እና እንግዲህ ነብዮች ያለውን ተጨባጭ ሁኔታ ነው የሚያቀርቡ አይዋሹም ሰውን ሊበድሉ አይፈልጉም በተጨባጭ አጋጠማቸውን ውጤት ያቀርባሉ ጌታ ደግሞ የራሱን ውሳኔ ይሰጣል ማለት ነው ሊአየው ሚን ኡጅለት እና የዛ ጊዜ የነብዮች ቀጠሮ ለእንዴት አይነት እለት አሳረኛ እለት እንደተቀጠረች ታቃለህን አታቅም ምን ያህል ከባድ ፈታኝ ቀን እንደሆነ ማንም ሰው ሊገምተው አይችልም ያኔ ወቅቱ ደርሶ ስታየው ብቻ ታውቀዋለህ ማለት ነው ለየውም الفصل እና ያ የነብዮች ቀጠሮ የተያዘው የመጨረሻው ፍርድ ቀን ነው ይላል የመጨረሻ ተዛ በፊት ፍርድ ቀን የሚባል ነገር የለም ያን የመሰለ ከዛም በኋላ አይመጣም ልዩ የሆነ የፍርድ ቀን ይግባኝ የሌለው የመጨረሻ እድል የሚወሰንበት እለት ነው ቀጠሮ የሚያዝላቸው ማለት ነው ወማ አድራከ ማ የውም الفصل ያ የመጨረሻ ፍርድ ቀን የሚባለው ምን አይነት ከባድ ፍርድ ቀን እንደሆነ ምን ታቃለህ እኔ ካልነገርኩ ማንንም ሰው ሊያቀው አይችልም ማለት ነው እናንተ የምታቁት ፍርድ ቀን የምትባለው ያው ማንኛውም ዟሊም ማንኛውም አምባገነን ችሎት ከፍቶ እንደፈለገ የሚዘባርቅበት አይምሰልህ ረበል ዓለሚን በቀጥታ የሰው ልጆች ከተፈጠሩ እስከሚያልፉ ድረስ ያደረጓትን ሁሉ እንቅስቃሴ አንድ ባንድ አውቆ ያን ሁሉ መረጃ አመዛዝኖ የማያዳግም ውሳኔ ፍርዱን የሚሰጥበት የመጨረሻ ፍርድ ቀን ነው የዛ ፍርድ ቀን ተጨባጭ እውነታ አንድ ሰው አሁን ምን ይመስላል ተብሎ ቢጠየቅ ይሄ ነው ብሎ ሊገምተው የሚችል ነገር አይደለም እኔ ነኝ የማቀው እዛ ቦታ ስትደርሱ ብቻ ይገባችኋል ይላል ማለት ነው ወይሉ የውመኢዝ للمكذبين እና በዛ ቀን ዛሬ ስለ አኺራ ሲነገራቸው የማይዋጥላቸው አስተባባዎች
ወየውላቸው ይላል አላህ Subhanahu Wa Ta'ala። በዛ ቀን እንግዲህ በአኺራ ያላመነ ሰው ነብዮችን ያልተከተለ ሰው ኪታቦችን ያልተቀበለ ሰው አስተባባይ ነው። ይህ አስተባባይ ያ ቀን በሚመጣ ጊዜ በዛ ቀን የሚያጋጥመው አሳር መከራ ይህ ነው የሚባል አይደለምና ለእንዲህ አይነቶቹ ልግመኞችና ሸረኞች ወየውላቸው ምን አሳር መከራ ነው የሚጠብቃቸው በማለት ያስጠነቅቃል ማለት ነው። ወይሉ የውመኢድ ሊልሙከዚቢን ሐላኩን ወደማር የማይለካ የማይደካ ይህ ነው የሚባል ግምት የሌለው አሳር መከራ ነው የሚጠብቃቸውና በዚህ ባህሪ ላይ ያሉ ሰዎች ይህን ጊዜ በህይወት እያሉ አቋማቸውን ገምግመው ወደ ትክክለኛው እምነት ቢመጡ ይሻላቸዋልና ይህን ንገራቸው። እምቢ ካሉ ግን ወዮሁላቸው ይላል ማለት ነው። አለም ኑህሊኪል አወሊን ለመሆኑ እኛ የቀዳሚዎችን አስተባባዮች አላጠፋንምን ይላል። ثم نتبعهم الآخرين ከዛም ደግሞ ቀጥለው የመጡትን የኋለኞቹን ሳልደረብናቸውም አልጨመርናቸውምን كذلك نفعل بالمجرمين ለወደፊትም ቢሆን ደግሞ መሰል ጠማማዎችን እንደዛው ነው የምንጨምራቸው በማለት ያስጠነቅቃል። እንግዲህ የአላህን ሪሳላ ያስተባበሉና ነብያትን የተተናኮሉትን ሰዎች በየዘመኑና በየሀገሩ ውጤት አሳይቻለሁ። ታሪክ ራሱ በቂ መረጃ ነው ማለቱ ነው። የመጀመሪያዎቹን ሰዎች ለምሳሌ እነ ቀውሙ ኑህን ብትወስዳቸው የመጀመሪያ አስተባባዮች ናቸው። እነዚህ ቀውሙ ኑህን በምድር ላይ ደብዛቸው እንዲጠፋ አርጌ በማዕበል ጠራርጌ አላጠፋኋቸውምን? እሺ እነሱ እንግዲህ ያ ነብዩ ኑህን ማስተባበላቸው ወንጀል ካልሆነ ለምንድን ነው ተምድር ገጥ ዘራቸው እንዲጠፋ የተደረገው? ወንጀል መሆኑን አይደል የሚያረጋግጠው? ሌሎችን ሰዎች ሁሉ አላህ ፈጥሯቸዋል። የፈጠረውን ሰው ያለምንም ምክንያት ዝም ብሎ አያጠፋም በጅምላ። ግን እነዚህ ሰዎች ነብዩላህ ኑህን የሚያህል ነብይ መጥቶ ለ950 ዓመት ሌት ተቀን ያለ ረፍት ሲነግራቸውና ሲመክራቸው እምቢ በማለታቸው ረቢ ኢኒ መግሉቡን ፈንተሲር እኔ ተጨንፌያለሁና የምታረገውን አድርግ ብሎ ክስ ሲያቀርብባቸው ተምድር ገጥ ደብዛቸውን አላጠፋዋቸውምን? ይሄ ራሱ በቂ መረጃ እኮ ነው። ነብዩላህ ኑህ እውነት የአላህ ነብይ ባይሆን ኑሮ አንድ ግለሰብ ተነስቶ ጠላቴን አጥፋልኝ ብሎ ቢጮህ ጌታ ያጠፋል እንዴ? ለአንድ ሰው ብሎ መላእክቶችን ያጠፋል? አያጠፋም። ግን የራሱ ፕሮግራም ስለሆነ የራሱ መልእክት ስለሆነ ነብዩ ወዳጁ ስለሆነ ተወካው ስለሆነ አቤቱታውን ሰማው እና በብዙዎቹ ላይ ውሳኔውን ሰጠ። ማን አንዱን ድምጽ ሰምቶ ጀዛአ ሊመን ካነ ኩፊር ይላል። እንዳው ለተካደው ለተናቀው ነብያችን በቀል ስንል ወሰር ነው እርምጃውን ይላል ማለት ነው። ለአንድ ወዳጃችን ስንል ብዙዎቹን አጠፋናቸው ይላል። ስለዚህ የማድረግ ራሱ አቅል ላለው ሰው ይሄ በቂ ነው። ነብዩላህ ኑህም የሰው ልጅ ነው፣ ሌሎችም የሰው ልጆች ናቸው። እንግዲህ እሱ ያመጣው ነገር የአላህ አላማ ባይሆን ኑሮ ለምንድነው መላእክቶቹ የሚጠፉት አንድ ግለሰብ ስለከሰሰ? ግን አላህ Subhanahu Wa Ta'ala የላከውን መልእክት ባለመቀበላቸው ነው ለዚህ የበቁት ማለት ነው። هذا وصلى الله وسلم على النبي وإلى اللقاء